አረብ ሀገራት ኢራንን ለምን ይጠሏታል? በሃይማኖት፣ በታሪክ ወይም በጥንታዊ ጠላትነት ብሎ መመለስ ሊቀል ይችላል። አዎ፣ በእርግጥም የሱኒና የሺያ ክፍፍላቸው ዛሬ የተፈጠረ አይደለም። ይልቁንም ከ1400 ዓመታት በላይ የተሻገረ እንጂ። ከነቢዩ መሐመድ እልፈት በኋላ ኡማውን ሕዝበ ሙስሊሙን እንደማለት ነው ማን ይምራው የሚል ጥያቄ ተነሳ። በአንደኛው ሱኒ ቆመ። ትርጉሙ የነቢዩን መንገድ ተከታይ ማለት ሲሆን መሪው በምርጫ ወይም በስምምነት መሾም አለበት ባይ ነው። በሌላ ጽንፍ ደግሞ ሺዓቱ አሊ፣ የአሊ ወገኖች ወይም የአሊ ተከታዮች የሚባለው ሺያ ተሰየመ። የነቢዩ የአጎት ልጅና አማች የሆኑት አሊ ኢብኑ አቢ ጣሊብ ብቸኛው ሕጋዊ ተተኪ ናቸው የሚል መከራከሪያ ይዞ ቀረበ። አሊ ኢብኑ አቢ ጣሊብ ከተገደሉ በኋላ ግን እንደ ዘበት የተቀሰቀሰው ልዩነት የደም አፋሳሽ ግጭት ምክንያት ሆኖ ዛሬ ድረስ ዘለቀ። የእስልምናው ዓለም መሪ እኔ ነኝ ወደሚል ሽኩቻም ተገባ። ይህ አንጓ ላይ ነው። አረቦችና ኢራን ስር የሰደደ ታሪካዊ ጠላትነት አላቸው። አረቦች ራሳቸውን የእስልምና መገኛና የቋንቋው ባለቤት አድርገው ይፈርጃሉ። ኢራኖች ደግሞ ከእስልምና በፊት በነበረው ጥንታዊው የፋርስ ስልጣኔያቸው ይኩራራሉ። መኩራትም ብቻ አይደለም፣ የሺያ እምነትን ተጠቅመው የጥንት ኃያልነታቸውንና የቀድሞውን የፋርስ ግዛት መልሰው ለመገንባት ይሞክራሉ የሚል ስጋት በርካቶቹን የአረብ አገራት ይነጣቸዋል። ነገር ግን የባሕረ ሰላጤው አገራት መሪዎች ከታሪኩም ከሃይማኖቱም በላይ እንቅልፍ ከሚነሱ ሁለት ተቃራኒ እውነታዎች ጋር ተፋጠዋል። በአንድ በኩል ዕድሜ ለነዳጅ ተዝቆ እስኪያልቅ ተቆጥሮ በማያበቃ ትሪሊየን ዶላር የተንበሻበሹት አሜሪካ ጋር በመሰረቱት ጥብቅ ወዳጅነት የሚታወቁት ዱባይ፣ ሪያድና ዶሃ አንጸባራቂና ሰማይ ጠቀስ ሕንፃዎቻቸው ዓለማዊ ፍስሐዎቻቸው ናቸው። በሌላ በኩል ማዕቀቦች የተበተቧት ነገር ግን ያለማንም ድጋፍ መኖርን የተማረችውና ጽኑ የሆነችው ቴሄራን ትገኛለች። እሷ ደግሞ ሰው አልባ አውሮፕላኖችን በገፍ በማምረት በቢሊየን ዶላር የሚቆጠሩ የመከላከያ ስርዓቶችን የምታሸንፍበትን አቅም ስትገነባ ቆይታለች። ዘመናዊ የስልጣን ሽኩቻ የሚል ስያሜ ተሰጥቶታል ውጥረቱ። አረቦቹ ኢራን ጦር ሰብቃ ድንበር ጥሳ በታንኮቿ ታንኮታኩተናለች የሚል ስጋት የላቸውም። ግን ያለ ታንክ የማሸነፍ አቅም ማጎልበቷ እንቅልፍ ነስቷቸዋል። ለዚህ ደግሞ የመስከረም 3 2012 ክስተት ጥሩ ማሳያ ነው። በዓለም ላይ እጅግ ውድ የነበሩት በስካይ ጋርድ የአየር መከላከያ፣ በሻሂን ሚሳኤሎችና በፓትሪዮት ተቀጣጣይ ፈንጆች የሚጠበቁት በምስራቅ ሳዑዲ አረቢያ የሚገኙት የአብቃይቅና ኩራይስ የነዳጅ ማቀነባበሪያ ተቋማት ዝቅ ብለው በሚበሩት የኢራን ድሮኖችና ክሩዝ ሚሳኤሎች ተመቱ። 20 ደቂቃ ባልሞላ ጊዜ ውስጥ 50 በመቶ የሚገመተው የሳዑዲ አረቢያ የነዳጅ ምርት ከጥቅም ውጭ ሆነ። 5 በመቶ የሚሆነው የዓለም የነዳጅ አቅርቦት በጥቁር ጭስ ተነነ። ለጥቃቱ በየመን የሚገኙት አማጽያን ኃላፊነቱን ወሰዱ። ዋናው ጥያቄ ግን ከአጥቂዎቹ ጀርባ ማን ነበር የሚለው ነው። የዋሽንግተንና የሪያድ የስለላ መረጃዎች ከኢራን ራስ አልወረዱም። ሳዑዲ አረቢያ በመቶ ቢሊዮኖች በሚቆጠሩ ዶላር የገነባችው መከላከያ ኢራን የጦር መሳሪያ ድጋፍ ከምታደርግላቸው አማጽያን ጥቃት ሊታደጋት አልቻለም። አረብ አገራት የተገነቡት በቀላሉ ሊፈርስ በሚችል ሞዴል ላይ ስለመሆኑ ይነገራል። የነሱ ስልጣን የሚመነጨው ከመረጋጋት ነው። ያልተቋረጠ የነዳጅ ኤክስፖርት፣ የተረጋጋ ገበያ፣ የውጭ ኢንቨስትመንትና አስተማማኝ የባህር ላይ የንግድ መስመሮች ህልውናቸውን ይወስናሉ። በሌላ በኩል በባህር ዳርቻዎች ላይ የከተሙት ከተሞቻቸው ለጥቃት ተጋላጭ ናቸው። ጨዋማውን የባህር ውሃ የሚያነጥሩ ፋብሪካዎች ባይኖሯቸው የሚጠጣ ውሃ እንደ ሰማይ በራቃቸው። ሀብታሞቹ የመካከለኛው ምስራቅ አገራት ሀብታቸውን የሚያሸጋግሩት በአንድ ጠባብ የባህር መስመር ነው። ኢራን በዚህ መልኩ አልተገነባችም። ለበርካታ አስርት ዓመታት የተጣለባት ማዕቀብና መገለል ከራሷ ውጭ ሌላ ታዳጊ እንደሌላት እንድታውቅ አድርጓታል። ኢኮኖሚዋ በውጭ ኢንቨስትመንት ወይም በቱሪዝም ላይ አልተመሰረተም። ሁለ ነገሯ ሚሳይሎቿ፣ ድሮኖቿና ታጣቂ ቡድኖቿ ናቸው። ማንነቷ ህልውናዋን ቀርጾታል። ኢራናውያን ራሳቸውን እንደ አረብ አይቆጥሩም፣ አይደሉምም ፋርሳዊ እንጂ።
አረብኛም አይናገሩም። ቋንቋቸው ፋርሲ ከኢንዶ ዩሮፒያን የቋንቋ ቤተሰብ ይፈረጃል። የፋርስ ማንነት ከአረብ ይለያል። በስልጣኔም ቀደምት ነው። ይህ የኃይል ሚዛን የሚለካው ግን በታሪክ ብቻ አይደለም። ኢራን በዓለም ላይ እጅግ ወሳኝ የሆነውን የባህር መተላለፊያ ትቆጣጠራለች፣ የሆርሙዝ ወሽመጥ። ለዓለም ገበያ ከሚውለው ነዳጅ ውስጥ ሲሶ ወይም 1/3 የሚያልፈው በዚህ ወሽመጥ ነው። የባህር መስመሩ በተለይ ለአረቦቹ የኢኮኖሚ ደም ስር ቢባል እምብዛም አይደንቅም። ኢራን ይህን መተላለፊያ በማንኛውም ሰዓት የመዝጋት ወይም የማወክ አቅም አላት። መስመሩ ከተዘጋ ደግሞ የሳውዲ የኩዌትና የተባበሩት አረብ ኤምሬትስ ኢኮኖሚ ልሳኑ ይዘጋል፣ እስትንፋሱ ይቋረጣል። ይህንን ጠንቅቃ የምታውቀው ኢራን የባህር ወሽመጡን በመደራደሪያ ካርድነት ትጠቀምበታለች። የአረብ ሀገራት በቢሊዮን ዶላር ዘመናዊ የጦር አውሮፕላኖችን ከአሜሪካ ቢገዙም በባህር ዳርቻዎቿ ላይ የሰፈሩት የኢራን ትናንሽ ፈጣን ጀልባዎችና የሚሳኤል ተተኳሾቿ የዓለምን የነዳጅ ገበያ የማናወጥ አቅም እንዳላቸው አስመስክረዋል። ኢራን ተጽዕኖ መፍጠር ብቻ ሳይሆን ራሷን የቀጠናው እምብርት አድርጋ መመልከቷም የእነዚህ ድምር ውጤት ይመስላል። ግጭት ቢነሳ የኢራን ተጎጂነት ከአረብ ሀገራት አንጻር ሲታይ በጣም አነስተኛ ነው። የአረብ ሀገራት በነዳጅ ትርፍ የገነቧቸውን ውብ ከተሞችና የፈጠሩትን ግዙፍ ኢኮኖሚ ለማስጠበቅ ሲሉ ከኢራን ጋር ቀጥተኛ ጦርነት ውስጥ ይገባሉ ተብሎ አይታሰብም። 1971 ዓ.ም በታሪክና በእምነት የተቆላለፈው የኢራንና አረብ ሀገራት ግንኙነት ሌላ መልክ ወደ ያዘ የውጥረት ምዕራፍ ተሸጋገረ። አብዮት ፈነዳ። ንጉሳዊው የኢራን መንግስት በኢስላማዊት ኢራን ሪፐብሊክ ተተካ። የኢራን አብዮት ስርዓት በመቀየር አልቆመም። አገራዊ ባህሪውን አዲስ መልክ አላበሰው። የአብዮቱ አስተባባሪ አያቶላ ሩሆላ ኾሜኒ በአሜሪካ የሚደገፈውን ንጉሳዊ ስርዓት ለመቀየር አንድ ምክንያት በቂያቸው ነበር። ስርዓቱ ከእስልምና አስተምህሮ ጋር የሚጋጭ ነው የሚል። አያቶላሁ ንጉሳዊውን ስርዓት ሲያስወግዱ ከባህረ ሰላጤው ማዶ ለሚገኙት ነገስታትና ኤሚሮች ጭምር ጊዜያችሁ አብቅቷል የሚል መልእክት እያስተላለፉ መሆኑን ለመረዳት ብዙዎቹ አልተቸገሩም። አብዮቱ ለኢራን ብቻ የተገደበ አለመሆኑ የገባቸው ሳዑዲዎች ስጋት ውስጥ ወደቁ። መካንና መዲናን በመጠበቅ ሺዓነትን እንደ ክህደት በማስተጋባት ሕጋዊነቱን ያጸናው የሳዑዲ መንግስት አጠገባቸው የምትገኘው ታሪካዊ ጠላታቸው ኢራን የእስላማዊው ዓለም መሪ ነኝ ብላ ድንገት መከሰቷ በእርግጥም ከስጋት በላይ ፍርሃት ቢሆንባቸው አይገርምም። የፈሩት አልቀረም። ሕጋዊ ስልጣን የሚመነጨው ከሃይማኖት አባቶች እንጂ ከነገስታት አይደለም የሚል መከራከሪያ ይዘው የቀረቡት አያቶላ ኾሜኒ በቀጥታ በአረብ ሀገራት ውስጥ የሚገኙ የሺዓ ማህበረሰቦችን ለአመፅ እንዲነሳሱ መቀስቀስ ጀመሩ። ተቃውሞንና እምቢተኝነትን አበረታቱ። ለዘመናት ተጨቁነናል የሚል ብሶት ያስተጋቡት በአረብ ሀገራት የሚኖሩ የሺዓ ሙስሊሞች ተነቃቁ። በ1971 ዓ.ም በሳዑዲ አረቢያ ምስራቃዊ ግዛት ውስጥ ግጭቶች ተቀሰቀሱ። ባህሬንም በሚቀጥሉት 10 ዓመታት በኢራን ቅስቀሳ የተፈጠሩ ናቸው ያለቻቸውን የሺዓ ተቃውሞች አስተናገደች። ኢራን ማንነትን እንደ ጦር መሳሪያ ተጠቀመችበት። ከተራ ተቀናቃኝነት ወደ ህልውና ስጋትነት ተሸጋገረች። ኢራን ጎረቤቶቿ ጋር ቀጥታ ጦር መማዘዝ አላስፈለጋትም። የጠላት ይሉት ፈሊጥ ዋነኛ ስልቷ ሆነ። በሊባኖስ ሂዝቦላህን መሰረተች። በየመን ሁቲዎችን መደገፍ ጀመረች። በኢራቅ የሺዓ ሚኒሻዎችን አደራጀች። ይህ ስልት የሺዓ ጨረቃ የሚባለውን ተጽዕኖ አስተዋወቀ። ኢራን በስውር ያቋቋመቻቸውን በግልጽ የምትደግፋቸውን ታጣቂዎች ተደግፋ የራሷን ጦር አሰልፋ አረብ ሀገራቱን በየብስ አቆራርጣ ሜዲትራኒያን ባህር ድረስ በመሻገር በጠላትነት የፈረጀቻቸውን አረብ ሀገራት እስከ መክበብ ደረሰች። የኢራንን ተጽዕኖ ቢቻል ለማክሰም ካልሆነ የስጋት መጠኑን ለመቀነስ እምብዛም በህብረታቸው የማይታወቁት አረብ ሀገራት ህብረት የፈጠሩበት አጋጣሚዎች ነበሩ። በተለይ ኢራን ባልሰከነው አብዮቷ ግርግር ውስጥ መግባቷን እንደ መልካም አጋጣሚ ቆጠሩት። አጋጣሚውን በማስፈጸም በኩል ደግሞ ኢራቅ ከፊተኛው ረድፍ ተሰለፈች። መስከረም 4 1973 ዓ.ም ሳዳም ሁሴን ኢራንን ወረሩ። ለወረራው ከላይ የተሰጠው ምክንያት የድንበር ይገባኛል ውዝግብ የሚል ቢሆንም በኢራቅ የሚገኙ የሺዓ ሙስሊሞች የሳዳምን መንበር እንዳይነቀንቁ ለመድፈቅ ታስቦ እንደሆነ ይታወቃል። የባህረ ሰላጤው አረብ ሀገራት ነገስታት የሳዳምን ጨካኝነት ጠንቅቀው ያውቃሉ። ለጥቅማቸው ግን ጠቃሚ ሆኖ አገኟቸው። ከኢስላማዊ ሪፐብሊኳ ኢራን ጨካኙን ሳዳም መረጡ። ኩዌት፣ ሳዑዲ አረቢያና ሌሎች የባህረ ሰላጤው ሀገራት
ቢሊዮን ዶላሮችን ወደ ኢራቅ ካዝና ፈሰሱ። የሳዳምን የጦር መሳሪያዎች ሸፈኑ። የኢራቅ ታንኮች ድንበር አቋርጠው በኢራን ምድር ሲናኙ አረብ ሀገራቱ የኢራቅ ኢኮኖሚ እንዳይንገዳገድ በመደገፍ ደጀንነታቸውን አረጋገጡ። እንዳሰቡት ግን የኢራቅ ጦር ኢራንን በቀላሉ ማንበርከክ አልቻለም። በወራት ያልቃል የተባለው 8 ዓመታት ወሰደ። አሸናፊና ተሸናፊው ያለየበት የኢራን ኢራቅ ጦርነት የ1 ሚሊዮን ሰዎችን ሕይወት ገበረ። ኢራን ግን ከጦርነቱ አንድ ትምህርት ተማረች። እሷ ስትደማ የባህረ ሰላጤው ሀገራት ለገዳዮቿ ቼክ መፈረማቸውን፣ በአረብ ሀገራት ረብጣ ብር ድጋፍ የተደራጁ በአሜሪካ እልፍ አላፍ ዘመናዊ የጦር መሳሪያ ችሮታ የፈረጠሙ ጠላቶቿን በተለመደው የጦርነት ስልት ማሸነፍ እንደማትችል ኢራን ተረዳች። እናም አዲስ ወታደራዊ ስልቶችን ቀየሰች። ዘመናዊ ጀቶችን እንዳትገዛ የምዕራባውያኑ ማዕቀብ ያረፈባት ኢራን አየር ኃይሏን መገንባት አልቻለችም። ማዕቀቡ ግን ሌላ አማራጮችን እንድትመርጥ አደረጋት። የራሷ ሚሳኤልና ድሮን ማምረት። ማዕቀቡን ጥሰው የጦር ጀቶች የሚያቀርቡላት ሀገራት እንዳሉ ብታውቅም በቢሊዮን ዶላር የሚቆጠር ገንዘብ የማውጣት አቅም የላትም። በሺዎች የሚቆጠሩ ርካሽ ድሮኖችን መስራት ግን ትችላለች። አደረገችውም። ወታደራዊ ሳይንቲስቶቿ የአረብ ሀገራትን ዘመናዊ መከላከያዎች ሰብረው መግባት የሚችሉ ድሮንና ሚሳኤሎችን ከማምረት አልፈው ውጤታማነቱን በ2012 የአብቃይቅና ኩራይስ የነዳጅ ማቀነባበሪያ ተቋማት ጥቃት ላይ አስመሰከሩ። ኢራን የአረብ ሀገራቱን ብርቅርቅ ሕንፃዎች በአንዲት ርካሽ ድሮን ድምጥማጡን ልታጠፋው እንደምትችል አሳየች። መስታወት ቤት የተቀመጡት አረቦች በኢራን ጠጠር የገነቡት እንደሚፈርስ አወቁት። ከወትሮው የበለጠ ፈሯት። ከዚህ በኋላ ጦርነቶች በራሷ መሬት ላይ እንዲካሄዱ ክፍተት ከፈጠረች የመቋቋም አቅም እንደሌላት ያወቀችው ኢራን በሌሎች ሀገራት ውስጥ ያሉ ታጣቂዎችን በመደገፍ የመከላከያ ቀለበት ፈጠረች። በየመን ለሁቲ፣ በሊባኖስ ለሂዝቦላህ፣ በጋዛ ለሐማስ የጡት አባት ሆነች። እነዚህም ቡድኖች በማሰልጠንና አደረጃጀታቸውን በመደገፍ በሱኒ ሙስሊሞችና አረብ ሀገራት ላይ ተጽዕኖ አሳደረች። በተለይ በ1970ዎቹ መጀመሪያ በሊባኖስ ሸለቆ ያደራጀችው ሄዝቦላህ ዛሬ ከ150 ሺህ በላይ ሚሳኤሎችና ሮኬቶች እስከ መታጠቅ ደርሷል። የራሱ የሆነ የእዝ መዋቅር፣ የመገናኛ አውታሮችና የውጭ ጉዳይ ፖሊሲ አለው። ኢራን ሳትወረር ጠላቶቿን በገዛ ደጃቸው የቤት ሥራ እንዴት መስጠት እንደምትችል ተካነችበት። ስትራቴጂክ ጠቀሜታ ባለው የሆርሙዝ ወሽመጥ ላይ ከትላልቅ የጦር መርከቦች ይልቅ በመቶዎች የሚቆጠሩ ትናንሽና ፈጣን ጀልባዎችን ማሰማራት ምርጫዋ አደረገች። ጀልባዎቹም የነዳጅ ጫኝ መርከቦችን ለማጥቃትና የዓለምን ኢኮኖሚ ለማሽመድመድ እጅግ ምቹ ሆነው አገኘቻቸው። በ1995 ዓ.ም አሜሪካ ኢራቅን በመውረር ሳዳም ሁሴንን ከስልጣን አወረደች። ኢራን ገጥማ ያልጣለቻቸው ቀንደኛ ጠላቷ በአሜሪካ ተገዝግዘው ወደቁ። ኢራን አጋጣሚውን በቸልታ አላለፈችውም። ኢራቅን ለእሷ ታማኞች በሆኑ የደህንነት መኮንኖች፣ የሃይማኖት ምሁራንና ታጣቂዎች አጥለቀለቀቻት። ዛሬ በኢራቅ ውስጥ የሚገኙት ህዝባዊ ንቅናቄ ኃይሎች ለኢራን የበላይ መሪዎች በግልጽ ታማኝ የሆኑ ሚሊሻዎች ስብስብ ናቸው። በዚህ ምክንያት ኢራቅ ለኢራን በተመሳሳይ ጊዜ መከላከያና መነሻ እስከመሆን ደረሰች። ይህ ሁሉንም ነገር የቀየረ ክስተት ነበር። ኢራን ከባህረ ሰላጤው ባሻጋሪ የሚጠቃቀሱባት ሳትሆን ሳዑዲ አረቢያና ዮርዳኖስን በቀጥታ እያቋረጠች ድንበራቸው ላይ መገኘት ጀመረች። ኢራን ከቴህራን ተነስታ በኢራቅና በሶሪያ አድርጋ እስከ ሊባኖስ የሚዘልቅ መስመር ዘረጋች። አረቦቹ የየብስ ድልድይ ይሉታል። በዚህ ኮሪደር አማካኝነት ኢራን ለጥቃት ተጋላጭ የሆኑትን የአየር ወይም የባህር መስመሮቿን መጠቀም ሳያስፈልጋት የጦር መሳሪያዎቿን፣ የሰው ኃይሏንና ቁሳቁሶቿን ማንቀሳቀስ ትችላለች። በታሪኳ ለመጀመሪያ ጊዜ ቀጥተኛ የሜዲተራኒያን ባህር መዳረሻ ያገኘችው ኢራን የአረብ ሀገራትን ለመክበብ ዕድል ፈጠረላት። በኢራቅ ታማኞቿ በኩል ሳዑዲ አረቢያን በሰሜን፣ ዮርዳኖስን በምስራቅ፣ በሂዝቦላህ ታዛዦቿ ደግሞ እስራኤልን በሰሜን ድንበሮቻቸው አሻግራ እያየች መጣሁላችሁ፣ መጣሁባችሁ አይነት እንቅስቃሴ ማድረግ ጀመረች። በሱኒ ንጉሳዊ ስርዓት የምትተዳደረው ግን ደግሞ የሺያ እምነት ተከታዮች አብዛኛውን ቁጥር የሚይዙባት ባህሬን በ2003 ዓ.ም በአመጽ ስትናወጥ የባህረ ሰላጤው የትብብር ምክር ቤት ተጠያቂ ያደረገው ኢራንን ነው። ምንም እንኳን ኢራን ውንጀላውን ብታስተባበለም፣ ያም ሆኖ የኢራን ዋነኛ የጉልበት አቅም በየብስ ላይ የተመሰረተ አይደለም፣ በባህር ላይ እንጂ።
3.2 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ ሰርጥ የዓለም 20 በመቶ የነዳጅ ምርትና 1/3 የተፈጥሮ ጋዝ ይተላለፍበታል። ይህም በቀን ወደ 20 ሚሊዮን በርሜል ነዳጅ ገደማ ይደርሳል። አብዛኛው የነዳጅ ምርት ደግሞ የሚመጣው ከሳዑዲ አረቢያ፣ ከተባበሩት አረብ ኤሚሬቶች፣ ከኩዌትና ከኢራቅ ነው። ከኢራን ቀንደኛ ጠላቶች፣ ታሪካዊ ተቀናቃኞች። አገራቱ በዚህ የባህር መስመር በኩል ምርታቸውን መላክ ካልቻሉ ኢኮኖሚያቸው ይናጋል፣ ህልውናቸው ለአደጋ ይጋለጣል። ኢራን የሆርሙዝ ወንዝና አጠቃላይ ሰሜናዊ የባህር ዳርቻን ተቆጣጥረዋለች። ዕድሜ ለመደበቅ ምቹ ለሆኑት ረጅምና ወጣ ገባ ተራሮች የመርከብ መስመሮቹን፣ የባህር ዳርቻ መከላከያ መሳሪያዎችን እንቅስቃሴ ከላይ ሆና ትከታተላለች። ኢራን ኒውክሌር ባትተኩስም በአነስተኛ ወጪ የገነባቻቸው ፈጣን ጀልባዎቿ፣ ትናንሽ ሰርጓጅ መርከቦቿና የባህር ላይ ፈንጂዎቿ የሚሰነዝሩት ጥቃት ለብዙ አስርት ዓመታት የዓለምን ንግድ ሽባ ሲያደርግ ቆይቷል። የአረብ ሀገራት ወይም ዩናይትድ ስቴትስ ኢራንን በቀጥታ ካጠቁ ቴህራን የሆርሙዝ ወንዝን እንደምትዘጋ ደጋግማ ስትዝት ነበር። ለአያቶላህ አሊ ሐምኔ ሞት ምክንያት የሆነው የእስራኤልና የአሜሪካ ጥቃትን ተከትሎ ይህንኑ ማሳሰቢያዋን ተግባራዊ አድርጋለች። የባህር መስመሩን የሚያቋርጥ ካለ ጥቃት እንደምትሰነዝር አስጠንቅቃለች። ይህ ደግሞ የመርከብ መድህን ዋጋን ሰማይ እንዲነካ ያደርገዋል። በጎረቤቶቿ ላይ በቢሊየን የሚቆጠር ዶላር የኢኮኖሚ ጉዳትም ኪሳራም ያደርሳል። ባለፉት 30 ዓመታት የባህረ ሰላጤው ንጉሳዊ መንግስታት ራሳቸውን ከምድረ በዳ የበረሃ ግዛትነት ወደ ዓለም አቀፍ የቱሪዝም የፋይናንስና የንግድ ማዕከልነት አሸጋግረዋል። እንደ ዱባይ፣ ዶሃና ሪያድ ያሉ ከተሞች በውጭ ኢንቨስትመንት፣ በክፍት ድንበሮችና በተረጋጋ ገበያ ላይ የተመሰረቱ ናቸው። አገራቱ ኢራን በለኮሰችው ይሁን እነሱ ባቀጣጠሉት፣ እስራኤል በቆሰቆሰችው ይሁን አሜሪካ ባፋፋመችው ጦርነት ውስጥ ከተዘፈቁ የበረሃ ገነትነታቸው ወደ በረሃ ገሃነምነት ላለመቀየሩ ምንም ዋስትና የላቸውም። ጦርነቱ በአንድ ወገን አሸናፊነት ቢጠናቀቅ እንኳ የወትሮውን ሰላም መመለስ ይቸገራሉ። አጥፍቶ ጠፊዎች እግራቸውን ይሰዳሉ። ድንገተኛ ጥቃት ሰንዛሪዎች ይበረክታሉ። የሽምቅ ውጊያዎች ይቀጣጠላሉ። በጦርነት ውስጥ ተጠምደው የኳታሩን አይነት የዓለም ዋንጫ ማስተናገድ ቅንጦት ይሆናል። ቡርጅ ኻሊፋን አይነት ህንፃ መገንባት አይታሰብም። ከዚህ የባሰ ግን ትልቅ ስጋት አለ። ትኩረት ያላገኘ ጊዜ የማይሰጥ የመጠጥ ውሃ። ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች የንጹህ ውሃ ፍጆታቸው ሙሉ በሙሉ ጥገኛ የሆነው በባህር ውሃ ማጣሪያ ጣቢያዎች ላይ ነው። እነዚህ በባህር ዳርቻ የተገነቡት ግዙፍ የኢንዱስትሪ ተቋማት ለጥቃት ተጋላጭ መሆናቸው የአገራቱን ስጋት ከወዲሁ አባብሶታል። ሌላው በኒውክሌር ታጣቂነቷ ብዙ ማዕቀብ የተጫነባት ኢራን በተስፋ መቁረጥ ለኃይል ማመንጫነት ነው የምትጠቀሙ ያለችውን ለኃይል ጥፋት ብታውሎስ የሚለው ፍርሃት ነው። ከኢራን የሚተኮስ ሚሳኤል ከ5 ደቂቃ ባነሰ ጊዜ ሪያድ ይደርሳል። በርካቶች ይህ እውነት ይሆናል የሚል ስጋት አላቸው። ቀላል የማይባሉት ደግሞ አሜሪካ እንደ ሳዳም ወነጀለቻት እንጂ ኢራን ጅምላ ጨራሽ መሳሪያ የላትም የሚል መከራከሪያ ያቀርባሉ። ታዲያ ይሄ ሁሉ ጥንቅጥ የት ላይ ያደርሳል? በኢትዮጵያና በኢራን መካከል ከ6100 ኪሎ ሜትር በላይ ርቀት አለ። ግን ኢትዮጵያ ርቀቷ በተቀሰቀሰው ጦርነት ተጎጂ አያደርጋትም የሚል ማጠቃለያ ላይ አይደርስም። በተለይ በቀይ ባህር በኩል ከመካከለኛው ምስራቅ ሀገራት ጋር ያላት ቅርበት በኢራንና በጎረቤቶቿ መካከል የሚነሳ ማንኛውም ግጭት በቀጥታም ሆነ በተዘዋዋሪ ተጽዕኖ ማሳረፉ አይቀሬ ነው። ኢራን የሆርሙዝ ሰርጥን ከዘጋች ወይም በሳውዲ የነዳጅ ተቋማት ላይ ጥቃት ካሳረፈች የዓለም የነዳጅ ዋጋ ይነራል። ኢትዮጵያ ነዳጅ በውጭ ምንዛሬ የምታስገባ ሀገር በመሆኗ የነዳጅ ዋጋ ከጨመረ በትራንስፖርትና በሸቀጦች ላይ ከፍተኛ የዋጋ ጭማሪ ያስከትላል። ይህ ደግሞ በዋጋ ውድነት ኑሮን መግፋት ለከበደው ኢትዮጵያዊ ሌላ ሸክም ነው። የኢራን ደጋፊ የሆኑት የየመን ሁቲዎች በኢራንና በመሪዋ ላይ የደረሰውን ጉዳት ለመበቀል በቀይ ባህር ላይ ጥቃት ከሰነዘሩም አሁንም ጉዳቱ ኢትዮጵያን ይጎዳል። ኢትዮጵያ የምትጠቀመው የጅቡቲ ወደብ ከየመን የባህር ዳርቻ በጣም ቅርብ ነው። በባብ ኤል መንደብ መስመር ላይ የሚፈጠረው አለመረጋጋት የኢትዮጵያን ሸቀጥ የያዙ መርከቦች ወደሚፈለገው ቦታ እንዳይገቡ ወይም የመድን ዋጋቸው እንዲጨምር ያደርጋል። መርከቦቹ በደህንነት ስጋት ቀይ ባህርን ትተው አፍሪካን ዞረው ለመጓዝ ከተገደዱም የገቢና ወጪ ዕቃዎች መዘግየት በኢትዮጵያ ኢንዱስትሪዎች ላይ ጫና ይፈጥራል። ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ኢትዮጵያ ውስጥ በግዙፍ ኢንቨስትመንቶች ተሰማርተዋል። በቢሊዮኖች የሚቆጠር የፋይናንስ ድጋፍ እንደሚያደርጉ መረጃዎች ያመለክታሉ። ሀገራቱ ጦርነቱን መቀላቀላቸው አይቀሬ ከሆነና
በጦርነቱ ምክንያት ኢኮኖሚያቸው ከተጎዳ ለኢትዮጵያ የሚሰጡት ድጋፍ ሊቀንስ ይችላል። ከዚህ የባሰው ግን መካከለኛው ምስራቅ በጦርነት ከታወከ የአፍሪካ ቀንድም ለተለያዩ የሽብር ቡድኖችና ለውጭ ኃይሎች ጣልቃ ገብነት ይበልጥ ተጋላጭ የሚሆንበት እድሉ ሰፊ መሆኑ ነው። ይህ በእንዲህ እንዳለ ፋይናንሻል ታይም አያቶላህ አሊ ሐምኔ እንዴት ያሉበት እንደታወቀ ፍንጭ የሰጠ ዘገባ ይዞ ወጥቷል። እንደ ሪፖርቱ እስራኤል ወደ ኢራን ሰርጋ በመግባት የቴህራን የትራፊክ መብራቶች ላይ የስለላ ካሜራዎችን በመግጠምና የኢራንን የተንቀሳቃሽ ስልክ ኔትወርክ በመጥለፍ ከኢራን ውጭ ወደሚገኝ አንድ ማዕከል ምስሎችን እየላከች ኢላማዋን በትዕግስት ስትከታተል ቆይታለች ከዓመት በላይ። በዚህ መልኩ የአያቶላህ ሐምኔንና የጸጥታ ቡድናቸውን እንቅስቃሴ አጠናች። ወሳኙ አጋጣሚ የተከሰተው ግን ከፓስተር ጎዳና አካባቢ የተገኘው መረጃ ነው። የአያቶላሁ የደህንነት መኪና ከምድር በታች ወደ ተዘጋጀላቸው ሕንፃ መድረሳቸውንና ወደ ውስጥ መዝለቃቸውን ምስሉ አረጋገጠላቸው። ይህን መረጃ ሲሰበስቡ የቴህራንን ኔትወርክ እንዲበላሽ አደረጉት። ከዚህ በኋላ የእስራኤል የደህንነት ሰዎች የደረሷቸውን እየተቆራረጡ ምስሎች በማቀጣጠል ሙሉ መልእክት አገኙ። የአካባቢው ነዋሪ ሲደውል መስመሩ ተይዟል የሚል ምላሽ ይሰጠዋል። እስራኤሎቹ መረጃቸውን ካደራጁ በኋላ ወሳኙን ጥቃት ሰነዘሩ። አያቶላህ ከቤተሰቦቻቸውና ከባለስልጣኖቻቸው ጋር ተገደሉ። አንጓ ላይ